እንዴትን እየጫረ ነበረና አንዳንዴ ምንድነው አንተ አሁን የራስህን ህይወት የራስህን ነገር እያሳደድክ እያሯሯጥክ ምናምን ነውና እሷ ላይ ሲሆን ደግሞ አንተ ላይ ንዴት አንተ ላይ ቁጣ ምናምን ሊጭር አይገባም። አንተም እዛ ጋር ሄርሜላ ጋር እየሄድክ ምናምን የፈለግከውን ነገር ለማድረግ ምናምን እየሞከርክ ነው። እዚህ እሷ ጋር ሲመጣ ደግሞ ችግር እንዳለበት ነገር ለምን ታስመስላለህ? ለምን በእንደዚህ አይነት ነገሮች ትናደዳለህ? ራስ በምታደርገው ነገር ለምን አትናደድም? ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ቆይታ፣ ሁሉ አማን። እኛ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው። እናንተም ጋር ሁሉ ሰላም እንደሚሆን ባለሙሉ ተስፋ ነኝ። ዛሬም እንደተለመደው ተመልሰናል ፋሚሊዎች። በአዲስ ቪዲዮ በአዲስ ነገር መተናል። ያው ትላንትና የተለቀቀውን ቪዲዮ አይተን ሀሳብ አስተያየታችንን ሰጥተናል። ዛሬም ደግሞ በተለቀቀው ቪዲዮ ሪያክት ልናደርግ ወደ እናንተ መተናል። ለዚህ ቤት አዲስ የሆናችሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ተጫኗት፣ ቪዲዮ ስንለቅ እንዲደርሳችሁ። ፍቅራችሁን ደግሞ በላይክ እንድገልጹልን ስንል በትህትና እንጠይቃለን። ዛሬም የራሳችንን ሀሳብ እናወራለን። ዛሬ ያው የተለቀቀ ቪዲዮ አለ። ትላንትና አይታችሁ ከሆነ ደስታ ተብዬ መጥቷል ሩታ ጋር እና አብርሽ ድንገት ሲገባ ምናምን ነው እንትን ያልነው። በጣም በጉጉት ሰስፔንስ ሆነን እየጠበቀን ነበር። ምን ሊፈጠር ይችላል ምናምን ብለን በጣም አስበን ምናምን እየጠበቀን ነበር። እኔ እንደው በቃ አብርሽ የሆነ ቤት ውስጥ ሌላ ታሪክ ቢፈጥር ነበር የመሰለኝና ቀይን ሰውዬ በቃ ደፋው ምናምን ብዬ ነበረ። ፋሚሊዎች ያው እኔም እንደጠበቅኩት እንደዛ አልሆነም። ያለው ነገር ትንሽ ያው ግብ ተፈጥሯል። አይታችሁ ከሆነ ፋሚሊዎች በዚህ መሀል ውስጥ ሩታ የራሷን ሚና እየተጫወተች ነበረ። ማለት በጣም አብርሽን ልታበሳጨው ምናምን እየሞከረች ነበረና ትላንት አንዳንድ ነገሮችን እየተሟገተች ምናምን ነበረና አብርሽን ካየች በኋላ ደግሞ በጣም ሞገት ጀምራ ነበር። በጣም ልታበሳጨው ልታስቆጣው ምናምን በቃ አንዳንዴ ያያችሁ ሰው ግን የዘራውን ያጭዳልና ከዚህ ፊት እያደረጋት ያለውን ነገሮች ምናምን አይታችኋልና አሁን ላይ ደግሞ እሱ ላይ ያ ነገር ሲደርስ በጣም እየጎዳው መጣና ነገሩ እያሳመመው ምናምን መጣ። በነገሩ ደስተኛ ሊሆን ምናምን አልቻለምና አንዳንዴ ሰው ታሞ ሲያየው ጥሩ ነውና ይገባዋል ብዬ አስባለሁ። እስከዛሬ ያደረኩት ነገር ጥፋት ነው ብሎ ያስባል የሚል እምነት አለኝ ፋሚሊዎች። እስከዛሬ አጥፍቻለሁ ብሎ ያስባል ብዬ አስባለሁ። ለምን ያው በጣም ተበሳጭቷል። በጣም እየተናደደ ነበርና ኦቨር እየተናደደ ነበር። ቤት ውስጥ ከመሆኑ ያለፈ ንዴት ነው እያሳየ የነበረው። ቤት ውስጥ ላይ የሆነ ቤት ላይ ምናምን ስለሆነ ብቻ አይደለምና እያደረጉት የነበረው ነገር በጣም ሲያበሳጨውና ሲያስቆጣው ነበረ። ላዩ ላይ በጣም ንዴትን እየጫረ ነበረና አንዳንዴ ምንድነው አንተ አሁን የራስህን ህይወት የራስህን ነገር እያሳደድክ እያሯሯጥክ ምናምን ነውና እሷ ላይ ሲሆን ደግሞ አንተ ላይ ንዴት አንተ ላይ ቁጣ ምናምን ሊጭር አይገባም። አንተም እዛ ጋር ሄርሜላ ጋር እየሄድክ ምናምን የፈለግከውን ነገር ለማድረግ ምናምን እየሞከርክ ነው። እዚህ እሷ ጋር ሲመጣ ደግሞ ችግር እንዳለበት ነገር ለምን ታስመስላለህ? ለምን በእንደዚህ አይነት ነገሮች ትናደዳለህ? ራስ በምታደርገው ነገር ለምን አትናደድም? እኔ እያጠፋው ነው ያለሁት የሚል ንዴት ለምን ውስጥ ላይ አይገባም? ለምን አይገባም? አንተም እኮ እሷን እንዲህ ነው እያሳመምካት ያለው። ፋሚሊዎች አይታችሁ ከሆነ እጅግ በጣም ነው የተበሳጨው። እጅግ በጣም ማለት ነው በጣም ተናዷልና እያደረጉት ያለው ነገር ነው በጣም እያበሳጨው የነበረውና ይሄ እንደዚህ ነው እሷንም የሚያማት፣ እንደዚህ ነው እሷንም የሚያበሳጫት። አንተ የምታደርገው ነገር እንደዚህ ነው። በቃ አንተ ላይ እንዲደርስ ማትፈልገውን ነገር ለምን ሰው ላይ ታደርጋለህ? አንተ ላይ እንዲደረግ ማትፈልገው፣ አንተ ላይ እንዲሆን ማትፈልገውን ነገር ለምን ሌላው ሰው ላይ ታደርጋለህ? ለምን ታደርጋለህ?
ስለዚህ አሁንም እስካሁን ያጠፋቸውን ጥፋት አርመህ ወደ ቤት ተመልሰህ ከእሷ ጋር ሰላም ፈጥረህ ለመኖር ብትጥር በጣም 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 መልካም ነው። አሁን እሷን እንደምትለው መከታተል የሆነ ሰው እንደዚህ ነግሮኝ ነው ምናምን አንተ በቃ ልታጣት አትፈልግም ማለት ነው። ሌላውም ጋር ብትሮጥ ምንም ልታጣት አትፈልግም ማለት ነው። ስለዚህ እሷ በምታደርገው ነገር ውስጥ አንተ በጣም ስሜታዊ ያደርግሃል ማለት ነው። በጣም የሆነ ያንገበግበሃል ማለት ነው። ስለዚህ ነገሮችን አስተካክለ አሁን ከዚህ በኋላ እሷ በምታደርገው ነገር እርግጠኛ ሆኜ ደስተኛ ልትሆን አትችልም። ብዙ ሰው ከጎኗ እየቆመ ነው። ብዙ ነገር ለማድረግ እየጣሩ ነው። ስለዚህ ከእሷ ጋር ያለው ነገር ሰላም ፈጥረ በደስታ ለመኖር ብትሞክር በጣም በጣም ጥሩ ነው። እንደ መጀመሪያው አድርጌ አበሳጫለሁ፣ እንደ መጀመሪያው ጊዜ አስቆጣለሁ ምናምን ብለ ሌላ ነገር ውስጥ ባትገባ፣ እሷም አይታላ ህልው ውስጥ ስትገባ ካንተ የባሰን ነገር ታደርጋለች። ካንተ የባሰ ማለት ነው። ካንተ እጥፍ የሆነ ነገር ታደርጋለች። ስለዚህ አሁንም አንተ ላይ እንዲደረግ ማትፈልገውን ነገር ሌላ ሰው ላይ አታድርግ። ሌላ ሰው ላይ አትፈጽም። ሌላ ሰው ላይ አታድርግ። በቃ አቁም። ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን ተጫኗት። ቪዲዮ ስንለቅ እንዲደርሳችሁ ፍቅራችሁን ደግሞ በላይክ እንድገልጹልን ስንል በትህትና እንጠይቃለን።